በመናገሯ ወይም ሜርሲሻ እንዳለ ነገሮችን ሁላ በቪዲዮ እየቀረጸችውን እንግዲህ ስታሰማት ነበረች። ጄሪ የሰማችውን ያየችውን ማመን አቃታት። እንዴት ከዚህ ሴጣን ጋር ነበርኩ እንዴ ጓደኛዬ ብዬ ከሷ ጋራ የነበርኩት በማለት እንግዲህ እያዘነችና እየተከፋች ትገኛለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። እየለማችሁ መጣሁት ድራማ ክፍል 21ን ይዤላችሁ መጥቻለሁ። ድራማ እንግዲህ በስተመጨረሻ እዚህ ደረጃ ላይ እየደረሰ ይገኛል። ሜርሲሻ እንግዲህ ቤት ውስጥ ሰዎቹን ሁሉንም እያጠቃች ትገኛለች። ያው እስካሁን ድረስ አጠገቧ ያልደረሰችው ብሌን ብቻ ነው እንጂ ሁላቸውንም እንግዲህ እንደምታውቁት ያልደረሰችበት ቤት ሰው የለም ማለት ነው። በዚህ አጋጣሚ እንግዲህ ሜርሲ እዛ ክላስ ውስጥ ገብታ እናት ሞርዜላ ልኳን አሳይታ እቃቃ ጨዋታ ስትጫወትባት ነበረ። በስተ መጨረሻ ጸጉሯን እንግዲህ ምንቅርቅሩን አውጥታ ስታስጨፍራት አንዴ ተጫውቺ ስትላት አንዴ ደግሞ ጮሂ ስትላት አንዴ ደግሞ ተነሽ ስትላት እንግዲህ እንደፈለጋት እንደ ቃቃ እንደ ህጻኗ ልጅ እንደተጫወተችባት ተጫውታባት እንግዲህ ለቃታለች ማለት ነው። ሜርሲሻ እንግዲህ ከዛ ከክላስ ስትወጣ ጸጉሯ ጭብርር ብሎ ወጥታለች ማለት ነው። እና ሳራ እንግዲህ ልኳን አሳይታታለች ማለት ነው። በመጀመሪያ ዘጋችበት፣ ከዛን ደግሞ በሩን ቆልፋ እንድትወጣ አድርጋታለች ማለት ነው። በስተመጨረሻ እንግዲህ እንደ ቃቃ ጫወታ እዛ ውስጥ እንድትቀመጥ አድርጓታል ማለት ነው። ሜርሲሻ ይገባታል። ከዚህ በለጠም ይሄ ሳንስባት ብዬ ነው ማስበው። በራሴ ያንስባታል። ከዚህ በለጠ ይገባታል ብዬ ነው ማስበው። እናንተስ ምን ትላላችሁ? ለእንደዚህ አይነት ሰዎች ይገባቸዋል። ምክንያቱም እሷን ያሳበረቻት ላሳበረቻት መስዋዕት መክፈል አለባት ብዬ ነው ማስበው ማለት ነው። ሜርሲሻ እንግዲህ ስትወጣ ሚኪያጩ ምኑ ሁሉ ነገር ጨምልቅልቅልቅልቅ ብላን የወጣችሁ ማለት ነው። እንግዲህ ጄሪና ብሌን ጭራሹን ሲስቁባት ነበረ ማለት ነው። እንግዲህ በዛ የተነሳ ነው ቂም ያዘችባት ማለት ነው፣ ስለሳቀችባት ማለት ነው። እንግዲህ ሜርሲ በጣም ነው የምትገርመው ማለት ነው። እግዚአብሔር በሚያውቀው ያው ስላችሁ ጄሪ ክፋት ይኖርባት እዛ ቤት አገባባ ለብር ብላ ትግባ እንጂ የዋህነት አላት ወይም እስከተባለ አው የዋህነች። ምክንያቱም የሚገርመው ነገር ብዙ ነገር አይቻለሁ ለዋ ላይ ማለት ነው። በጣም የዋህነች እና ብቻ አላቅም ሜርሲ እዛ ቤት ውስጥ እያደረገች ያለችው ግፍ በጣም ነው የሚያሳዝነው። እውነቴን ነው የምላችሁ ማለት ነው። እንግዲህ እሷን የመድኃኒቱን ሳታብራት አብሮ እንደተኛ ያደረገችው አስባችሁታል። ነገሩን አብራ ስታቀናበርላት የነበረችው አሁን ደግሞ እያዙ ይልቀቁኝ እያለ ትገኛለች። ሁለተኛ ነገር ደግሞ እንግዲህ አቶ አምናና ወደ ቤት ተመልሷል። ወዳለፈው እንግዲህ ተሽሎት ወደ ቤት ውስጥ ገብቷል። ሁለተኛ ነገር ደግሞ እንግዲህ ለብሌንዬ መልእክቱን አስተላልፏል ማለት ነው። ሚሌን እንግዲህ በጣም እየቀናችና በአቶ አምናንና በጄሪ ማከል ያለውን ነገር በጣም መቀበል እያቃታት እንግዲህ በጣም እየቀናት ትገኛለች ማለት ነው። አቶ አምናን ተንበርክኮ እንግዲህ ብሌንዬ እባክሽ እንድትቀየሚና እንድትከፊብኝ አልፈልግም፣ ባስ ይሄ ልጅ እስከሚወለድ ድረስ እባክሽ ጠብቂ በማለት እንግዲህ ብሌን በነገሮች ሁላ ከሷ ጋራ ሲሆን ደስተኛ እንደሚሆን እሷን እንደሚወዳትና እንደሚያፈቅራት ከጄሪ ጋራ ምንም ነገር እንዳሌለው በማከል ቤት ያለው ጄሪና እሷ ማከል ያለው ልጅ ብቻና ብቻ እንደሆነ ሌላ ነገር ምንም ነገር እንዳሌለ እስከሚወለድ ድረስ ጠብቂኝ፣ እኔ የማደርገውን ነገር እኔ ነኝ የማያውቀው በማለት እንግዲህ እየነገራት ይገኛል ማለት ነው። ብሌንዬ እኔ በጣም ነው እየቀናው ያለሁት እያለች ያው ፊቷ በጣም ነበረ ኮሶ የሚመስለው። ምክንያቱም ወደሱ ብሌን ጄሪ ስትሄድ ጄሪ ከሱ ጋር ስታወራ ምናምን በጣም ነው የምትናደደው ማለት ነው። ግን በስተመጨረሻ እንግዲህ ነገሮችን እንድታስተካክል አቶ አምናን ተመኝተው ተነስቶ ለምኗታል ማለት ነው።
እሷም አንተ ካልክ እሺ ችግር የለውም ነገሮቹን ሁላ እንዳልከኝ አደርጋለሁ በማለት እንግዲህ ተስማምታለች ማለት ነው። ጄሪ እንግዲህ አቶ አምናንን ደፋ ቀና እያለች እየተንከባከበች ትገኛለች ማለት ነው። አቶ አምናንን በብዙ አይነት እንክብካቤ ውስጥ ትገኛለች ማለት ነው። ምክንያቱም ምግብ ሰርታ እያበላችሁ እያጎረሰችው በዛን ጊዜ እንግዲህ ብሌን በጣም እየተናደደች ነበረ ማለት ነው። ለምን እንደዚህ ይሆናል? ያው እንዴት ታጎርሶ ፍላጎቱ የላትም በእርግጥ ማለት ነው። ግን ደግሞ ያው ምንም ማድረግ ባይቻልም ወደደችም ጠላችም ያው የሱ እስከ ለጊዜው አጠገቡ እስካለ ድረስ ማድረግ ያለባትን ማድረግ አለባት ብዬ ነው ማስበው። ብሌንሻ መናደድ የለባትም ብዬ ነው ማስበው። በስተመጨረሻም እንግዲህ እንትና ወደዛ ክላስ ውስጥ ገብታ ወደ አቶ አምናን ለመጠየቅ መታ ነበረ። ሲፋን ማለት ነው። ሲፋን እንግዲህ እንደ ዳንክ ስለማቅ ወደ ክላስ ካልመጣውም እያለችው ነበረ ማለት ነው። እንግዲህ ስለ ወይዘሮ እናት ሰማዕትና ስለዛ ስለተቆረጠው እጅ ምናምን ስትጠይቀው ነበረ ማለት ነው። ስለተቆረጠው እጅ ያ እጅ የቆረጡ ልኮ የላኩ ሰዎች ነው እህቴንም ያጎታት እያለ ሲናገር ነበረ። በምን አወቅ ስትለው አውቄያለሁ አንድ አይነት ሰዎች እንዳገቷት ስትል እጁንም ቆርጦ የላኩት አንድ ሰዎች ናቸው። እንደዚሁም ደግሞ ይህንንም እህቴን የሚያጋቱት አንድ አይነት ሰዎች እንደሆኑ ደርሼበቻለሁ ሲል ነበረ ማለት ነው። ከዛም በኋላ እንግዲህ ይሄ ነገር እውነትህን ነው እንዴ አንተ የምታውቀው ነገር አንዴ ስትለው አዎ ለጊዜው አንድ አይነት ሰዎች እንደሆኑ ተረድቻለሁ። ግን ደግሞ የጊዜ ይፈጃል እንጂ እነሱን ማግኘቴ አይቀርም ስትለው ስላት ነበረ ማለት ነው። እንደዛ ስላት እንግዲህ ሲፋን በጣም ነው የደነገጠችው ማለት ነው። ማለት አንተ ታውቃቸዋለህ እንዴ በቅርበት ያሉት ይመስላሉ እንዴ ምናምን ስሉ በቅርበትም ሊሆኑ ይችላሉ በጣም ቅርብ ናቸው። ግን ደግሞ መደረሱ አይቀርም አንድ ቀን ይጋለጣሉ እያለ ነበረ ማለት ነው። በዚህ አጋጣሚ እንግዲህ እሷም ብርክርክ እያለች ትገኛለች ማለት ነው። ወይዘሮ ሳራም እንግዲህ ጓደኛዋ የጓደኛዋ ፍቅረኛ መጥቶላታል ማለት ነው። ወይዘሮ ሳራ እና ሳራ እንግዲህ ከሱ ጋር አታክልት ቤት ውሃ እንዳጠጣ አታክልት እንዲንከባከብ ለአቶ አምናን ጠይቃ እንዲፈቅድለት አድርጓለች ማለት ነው። እዛ ቤት ስራ እንዲሰራ እንግዲህ አቶ አምናን ለሁሉም ሰው ስራ የሚሰጥ ጀግና ነው ማለት ነው። እና ሳራ በጣም ነው ደስ ያላት እንግዲህ ይሄንን ነገር ስላየች ማለት ነው። ከሱ ጋር ወጣ እየተጫወተች ነበረ። ጓደኛዋን ደግሞ እሷ እኮ በጣም ነው የምትወድግ ምናምን እያለችው እየነገረችው ነበረ ማለት ነው። አይ እንዴት ማለት ስለ አዎ ትወዳለች እሷ በጣም ነው የምትወድግ እኔ እኮ ልጅ እንዳላት ለምን ሳትነግረኝ ቀረች ምናምን እያለ ነበረ ማለት ነው። ግን ደግሞ በቃ ለበጎ ነው መታረቅ አለባችሁ እያለች እያስማማቸው ነች ማለት ነው። እና ቤተሰቦች ለማንኛውም